ዳጣ እንግዲህ በወንጀል ተከሳም ነበረ። ወንጀሏ ደግሞ በጣም ከባድ የሆነ ነበር። በመድኃኒት ምክንያት እንግዲህ ከዛ ቤት ታባራትም ብዙ ነገሮችን ሞክራ ነበረ። መድኃኒት እንግዲህ የማርታ ብቸኛ እህት ስትሆን እንዲሁም ደግሞ ከውጭ ሀገር የመጣች ሆና አሁን ላይ ግን በጣም እያስቸገረች እና ዳጣን ደግሞ ቁም ስቅሏን እያበላቻት ትገኛለች ማለት ነው። ይሄ እኮ የእናት አባት ቤት አይደለም እንደፈለገች የምትወራጭበት ምንድን ነው ከዛም የሚያስልልሽ እያለች እንግዲህ በጣም ብዙ ነገሮችን እያሸማቀቀቻት ነው ያለችው። በዚህም ምክንያት እንግዲህ ዳጣ ባለፈው ቪዲዮ እንግዲህ ጫማዬን ጠረግልኝ በማለት እንግዲህ ተነጋግረውም ነበረ። ነገር ግን ዳጣ እኔ ልስትሮ አይደለሁም ይቅርታ አድርግልኝና ጫማ ልጠርግልሽ አልችልም በማለት መልሳላታለች። ነገር ግን ይህንን መልስ አስከትላ እንግዲህ በጭራሽ እንደዚህማ መልሰሽልኝ ዘመለልሽ አይገባም ብላ ሌላ ክፋትና ተንኮል እንግዲህ አስቅዳላት ነበረ። ተንኮሉም እንግዲህ ወይዘሮ ማርታ ከሻወር ቤት ስገባ ቪዲዮ ቀርጻት በራሷ ስልክ እንዲሁም ደግሞ ከዛ ቤት ልታባራት ነው የፈለገችው ማለት ነው። ዳጣ ጥሩ ልጅ አይደለችም። ስለዚህ አንቺ የማንንም ልጅ ሰበስበሽ እዚህ ቤት አምጥተሽ ጉድ እያደረገች ነው አንቺ ጥሩ ነበለሽ በማለት እንግዲህ ብዙ ነገሮችን አድርጋታለች ማለት ነው። ዳጣም እኔ ምንም ነገር አላደረኩም ብላ ያው ብትምርም ማርታ በጣም ነበር የጮችባት። እኔ ከልጆች እኩል ስላየሁሽ ነው ቤቴ ስለመጣሽ አብረሽ ስላለሽ ነው እንደዚህ የምታደርጊ በማለት እንግዲህ በጣም ነበር የጮችባት። ዳጣም እስከ ማልቀስ ደረጃ ደርሳለች። ነገር ግን ደስ የሚለው ነገር እዚህ ሁሉ መካከል ራሷ እንግዲህ መድኃኒት ስትቀርጥ ቪዲዮ ኤቪ አይታት ነበረ። ኤቪ ደግሞ ለራሷ መረጃ ቀርጻለች ማለት ነው። በእርግጠኝነት እውነቱን ብትናገርም በአሁኑ ዳጣ አይደለችም ብላ ለማርታ ብትነግራት እንደማታምና ታውቃለች ማለት ነው ኤቪ። ለዚህም እንግዲህ ቪዲዮ ቀርጻትም ነበረ። ከዛ እናቴ ዳጣ እንደዛ አላደረገችም በእርግጠኝነት አክስቴ ናት ብላ እንግዲህ ለብቻዋ መጀመሪያ ጎተት አድርጋ ወደ ውጭ አስወጣ ነበር የነገረቻት። ማርታ ግን አላመነችም ማለት ነው። እንዴት ከመቼ ወዲህ ነው አንቺ ዳጣን ደግሞ ጠበቃ የቆምሽላት? ምን አድርጋሽ ነው? ለነገሩ እኔ አንቺን ሰው ብዬ ማናገር የተቀየር ያለሽ ብዬ ነበር። ነገር ግን አንቺ እየባሰብሽ ነው እንደሚሄድ እየተስተካከልሽ አትሄጂም በማለት እንግዲህ ኤቪን ክፉኛ ትናገራታለች ማለት ነው። ኤቪን በነገሮቹ ዝም ብላ ችግር የለውም በማለት ደስ የሚለው ነገር እዚህ ጋር ኤቪ ምንድን ያደረገችው ቪዲዮን ከቀረጸችው በኋላ አላሳየቻትም፣ ግን በቃሏ ለማሳመን ሞክራለች። ማርታ ግን አላመነቻትም። በዛም ምክንያት እንግዲህ ዳጣ ስልኬን ለማን ነበር የሰጠሽው ማለት ለውሃ ጠይቃትም ነበረ። ውሃ ደግሞ አላያስታውስም ብላ ቆይታ በመጨረሻም እንግዲህ እኔ ለአክስቴ ነው የሰጧት በማለት ተናግራም ነበረ። በዚህ ምክንያት እንግዲህ የውሃን ቃል ከተነገሩ እንዲሁም ደግሞ ከሰሙም በኋላ ለማመን በጣም ተቸግረም ነበር። ስለዚህ ማርታ ቪዲዮን ከፍታ ስታይ እውነትም ቪዲዮ አለ። ስለዚህ ዳጣ ውሸታም እንደሆነች እንግዲህ ተጋለጠች ማለት ነው። በዚህም እንግዲህ መድኃኒት ኤቪ ታግዘኛለች ብላ ነበር ያሰበችው ማለት ነው። አብራይ ትቆማለች ብላ ብዙ ነገሮችን እየጠበቀች ነበረ። ነገር ግን እሷ አብራት አልቆመችም። የሚያሳዝነው ነገር ያው ኤቪ እንደተለመደው ከእውነት ጋር ነው የምትቆመው እና እውነትን ከመናገር ወደ ኋላ አትልም። እሷም እንግዲህ ቪዲዮን አይታ እስከምትገረም ዳጣ ናት ስትል እንግዲህ በጣም ነበር የጮችባት ማለት ነው። ምክንያቱም ዳጣ እንደዚህ እንደማታደርግ ታውቃለች ማለት ነው። ዳጣ ራሱ በጣም ተገርማ ነበረ። ምክንያቱም እንዴት ኤቢ ተከራከረችልኝ፣ እንዴት ጥብቅና ቆመችልኝ የሚለው ነገር በጣም አስገርማት በነበረበት ወቅት ነው እንግዲህ እንደዚ አይነት ነገር ሲነጋገሩ የነበረው። በዛ ምክንያት ነገሮቹ ሳይሳኩላት ቀርተዋል። እንግዲህ ናታን በጣም ፈርቶ ነበር። የሚገርማችሁ ነገር እንዴት አድርጌ ከስልኳ ላይ ባጠፋባት ይሻላል በማለት ሲጨነቅም ነበረ። እናም ኤቢ የቀረጸችውን ቪዲዮ እኔ መረጃ ያለኝ እናቴ ከፈለግሽ ላሳይሽ እችላለሁ በማለት እንግዲህ ለእናቷ ስትናገር ሰማታለች። በዚህ ምክንያት እንግዲህ ትከራታለች ማለት ነው። ኤቪ አብራ ትቆማለች ብላት የነበረችው ካደቻት። ከካደቻትም በኋላ እንዴት እንደዚህ ታደርጊያለሽ ማለት ነበር እንግዲህ የጮችባት። ከዛም እንደምንም ብላ እንግዲህ ነገሩን ገለባብጣ ለማሳመን ሞከረች፣ ግን በመጨረሻ ተሳካላትም። ከዛ እንግዲህ እኔ አንቺ ነሽ የቀረጽሻት እናቴን፣ እኔ ራሱ አይቼሻለሁ፣ ክፍሏ መጥቼ ነበረ ስቀርጫት አይቻለሁ ስትላት እንግዲህ በጣም ነበር የደነገጠችው መድኃኒት። ምክንያቱም ኤቢ ትከዳኛለች ብላ አላሰበችም ነበረ። ኤቢ አሁን ላይ እንግዲህ ስርዓትና ስነ ስርዓት እያዘች መጥታለች። በተለይ ደግሞ ዳጣ እህቷ ከሆነች በኋላ እንዲሁም ደግሞ ካወቀችም በኋላ ብዙ ነገሮችን ያስኬደች ነው ያለችው ማለት ይቻላል በጥሩ ሁኔታ። በበፊቱ አይጨቃጨቁም ብዙም ያን ያክል እንግዲህ ችግር እየፈጠረች አይደለም። እንደውም አሁን ላይ በዳጣና በናታን መካከል ጣልቃ መግባቱን አቁማ ትታቸዋለች። በዚህ መካከል የዳጣና ናታን ፍቅር ቀነስ አድርጓል ማለት ነው። ናታን በጣም ፍቅር ቀንሷል። የሚገርማችሁ ነገር
ዳጣም በጣም የሚንከባከባት ያፈቅራት ነበር። ሶና ፈክሲ ምናምን ይላት ነበር በየሰከንዱ። አሁን ግን ይሄ ነገር ምንም የሚታይበት ነገር አይደለም ማለት ነው። እያንዳንዱ ደብዝዟል። ምናልባት ኤቢ ስነስርዓት ስትይዝ ፍቅር ወደሱ ሄደ እንዲያገረሸበት አይታወቅም እኮ አንዳንዴ መጀመሪያ ሲጠሉት የነበረ ሰው ተመልሶ ሊወደድ ይችላል። ስለዚህ ናታን ምን አይነት ነገር እየገጠመው ነው መሰልና በነገሮቹ ዝምታ ነው እንግዲህ ያበዛው። ደረጀን በልጆች አትምጭብ ብዬ ስንቴ ነገርኳት፣ ስለዚህ ወደ መጣችበት ትመለስ ይላታል። ማርታም ደሬ እህቴ መሆኗን አዘንጋ፣ ከቤትማ ላባራት አልችልም፣ ባይሆን የምትረጋጋበትን መንገድ ልነግራት እችላለሁ በማለት እንግዲህ ትነግረዋለች። እሱም የፈለግሻትን ነገር አድርጌ እኔ ልጆቹ ሲሰቃዩ አልፈልግም እንደፈለጋቸው የሆኑ በማለት እንግዲህ ይናገራል። በዚህ መካከል ዳጣ አባዬ ብለዋለች። እንግዲህ ከሁላቸውም መካከል መድኃኒት በዚህ ምክንያት ጠርጥራለች። እንዴት ነው አባቴ ብላ መጠረው ደረጀን በማለት እንግዲህ ስትገረምም ነበር። በሌላ በኩል ደግሞ ገዜና እንግዲህ ለዛ ደስ የሚል የፍቅር ግንኙነት ውስጥ ተጀምሯል ማለት ነው። በጣም ደስ የሚል ሁኔታ ውስጥ ናቸው። በጆሮሽም ነግሬሽ አለኝ እያለ እንግዲህ ያው ጉንጯን ለመሳም ይሞክራል። በዚህም ቅስፈት እንግዲህ በጥፊ ተመቷል ማለት ነው። አርጆንም በጣም ያሳዝናል። እስካሁን ድረስ ኤቢን በጣም እየጠበቀ ነው። ስለዚህ ምንድን ነው ያደረገው? በምጥን ምክንያት መልእክት ልኮ ከገጠር ከክፍለ ሀገር ማር አምጥቼልሻለሁ እና ይህንን ማር በጣም ነው የምወድሽ ማፈቅርሽ ብለሽ በይልኝ እያለ በጣም በሚያሳዝን ሁኔታ ሲነግራት ነበር። ምጥንም በጣም ስታበረተው ነበር። ችግር የለውም አታስብ እያለች እንግዲህ ስታበረተው ነበር። በሌላ በኩል እንግዲህ ምጥንም ወደ ውስጥ ከገባች በኋላ እያንዳንዱ የተላከችውን ነገር ከነገረቻትም በኋላ ኤቢ በጣም ነበር የተናደደችው። የልጅ ለምንድን ነው የማይተወኝ በማለት ጮኸችባት ማለት ነው። ሌላው እንግዲህ አባትሽ ራሱ ወደዚህ ቤት እንዳልመጣ በጣም አስጠንቆኛል እና እባክሽ ስልክሽልኝ እንደተለመደው የሚል መልእክት ነው እንግዲህ ላከላት። እሷም ስልክ እያነሳች አይደለም። ስለዚህ ያላት አማራጭ እንግዲህ አርጆን ከፊቷ ማስወገድ ነው ማለት ነው። በሌላ በኩል እንግዲህ አሁን ላይ ደረጀ በጣም ተናዶባታል በመድኃኒት ምክንያት ማለት ነው። ቪዲዮ መጥፋት አለበት ስትል ማርታ መጥፋትማ የለበትም መክሰስ ካለብን ከሰናት ይሄ ትልቅ መረጃ ነው በማለት እስር ቤት ሊያስገባት አስቧል። እሷ ግን እህቴ ስለሆነች እስር ቤት አላስገባትም፣ ነገር ግን ወደ መጣችበት እንድትመለስ አደርጋለሁ እያለች ነው እንግዲህ ማርታ ምህቷ ከአቅሟ በላይ ሆኖባት ምን አድርገው ነው የላኩሽ እስከ ማለት ደረጃ ደርሳለች ማለት ነው። ስለዚህ ነገውን ሄድልሻለሁ፣ ይሄ የምናገረው ነገር ውሸት ከሆነ ነገውን ሄዳለሁ እያለች ነበር። የሚገርማችሁ ነገር ግን እሷ ተዋረደች ማለት ነው። እናም እንግዲህ ኤቢ መረጃ አለ ስላለቻት ልታጠፋባት ነበር የፈለገችው ማለት ነው። ስለዚህ ስልኳን ሂዳ መክፈት አቃታት እና ፓተርኑን ምንድን አደረገችው? ምናልባት ውሃ ያው የእሱን ስልክ ስለምትይዝ ፓተርኑን ታውቀዋለች ብላ ነበረ። ስለዚህ ክፈች ላይ ትላታለች። ውሃ ደግሞ ያመጣችና እንግዲህ ያው ልብሱን ምናምን ልበል እንጂ አሁን ልብሱን እንግዲህ ባክግራውንዱ ምናምን ነው መፍታት የጀመረችው። ምንድነው ቸኮሌት ሰጥሻለሁ እያለች በጣም እያታለለቻት የምትፈልጋትን ነገር እያሰራቻት ነው ያለችው። የአንደኛ ውሃ ብዙም ግንዛቤ ስለሌላት በዚህ ጉዳይ ብቻ ቸኮሌት ስጧት፣ እሷ የፈልጋትን ነገር ታደርግላቸዋለች ማለት ነው። ስለዚህ በሕፃንነት አይምሯ ይህንን ነገር ተጠቅማ የምትፈልገውን ነገር እየሰራች ነው ያለችው መድኃኒት። ስለዚህ ፓተርን አላውቅም በቃ ተዘጋ ስትላት ዞር በይ ልትልና የመጣላት ሀሳብ ምንድን ነው? ስልኩን ሻወር ቤት ወስዳ መዘፍዘፍ ነው እንግዲህ ያላት አማራጭ ማለት ነው። ቪዲዮ እንዳይታይባት ሂዳ እንግዲህ ኤቢ በጣም የምትወደውን ስልክ ውሃ ውስጥ ነው የከተተችው። በሚያሳዝን ሁኔታ ሞክሰራ ውስጥ እንግዲህ ድፍትፍት ታርጋበታለች ማለት ነው። ኤቢም ስልክ የት አለ ብላ ስትፈልግ እንግዲህ ስልኳ ይጠፋታል። ውሃም እንግዲህ እንደወሰደችው አላወቀችም ነበረ። በእርግጠኝነት ይቺ አክስቴ ናት የወሰደችው፣ ምክንያቱም እኔ ቪዲዮ አለኝ ስላልኳት በማለት እንግዲህ ወደ ጠረጠረችው ስታመራ እውነትም በአክስቷ እጅ ታገኘዋለች ስልኳን። ከዛ እንዴት ሊሆን ቻለ ከአንቺ ጋር ስትላት ምን አገባሽ በቃ መብቴ ነው ያስኩት የሚል ትዕዛዝ ነበር የሰጠቻት። በዛ ምክንያት እንግዲህ ኤቢ ተናዳ በመልሽልኝ ስትላት ውሃ ውስጥ ዘብዝፋ መጣች። በዚህ መካከል እንግዲህ ማርታ ማይታ ነበር እና ቆይ እንዴት ብትደፍሪ ነው የልጅን ስልክ ውሃ ውስጥ የምከችው በማለት ጠይቃት ነበረ። ነገር ግን ምን ችግር አለው ታዲያ ሌላ አይፎን አገዛም እንዴ ነው ያለችው ቀለል አድርጋ። ያው እንግዲህ ዲያስፖራ እንደመሆኗ አይፎን ትገዛለች። ስለዚህ ቀለል ያለ መልስ ነው የመለሰች። ማርታ ደግሞ የእህቷ ምላሽ በጣም አናዷታል እና እኔም በደንብ ታውቂኛለሽ ስናደድ ምን እንደማደርግ፣ ስለዚህ ቤቴ ለቀሽ ውጭ በማለት እንግዲህ ተነግሯታል። መድኃኒትም አታስቢ ይወጣላችኋለሁ ማለት እንግዲህ ከእህቷ ቤት ልትወጣ ትንሽ ነው የቀራት ማለት ነው። እኔ ችግር የለብኝም እህት አለ ብዬ ነው እንጂ የመጣሁት እንደዛ ቢሆንም አልፈልግም እያለች በጣም እንቅቅር እያረችባት ነው ያለችው ማለት ነው። በልጆቿም በምንም እየተፈታተነች ነው ያለችው። ማርታ ደግሞ እህቷ ስለሆነች የተወሰነ ነገር ለመቻል ለመታገስ ትሞክራለች ማለት ነው። ስለዚህ ናታንና
ዳጣም እንግዲህ አይዞች ተባብለው ተለቃቅሰው ቁጭ ይላሉ ማለት ነው። ሌላው እንግዲህ ማርታ ስልኳን ውሃ ውስጥ ከታባ ስላየች በጣም ነበር የተናደደችው። ግን ኤቢ ሄደችና አልቅሳም ቢሆን ይኸው ምንም እንኳን አንቺ ውሃ ውስጥ ብከችው ነገር ግን ሜሞሪው አለ። ስለዚህ እናቴ ይህንን ሜሞሪ ተቀበይና በአንቺ ስልክ አድርገሽ ቪዲዮን መመልከት ትችያለሽ ስትላት እንግዲህ መድኃኒት የሰራችው ልፋት የደከመችው ድካም ያ ሁሉ ነገር ትዝ ይላትና በጣም ትናደዳለች። ስለዚህ ይችን ኤቢ ምን ላድርጋት? ምንድን ነው እንደዚህ ጥብቅና የቆመችልን ለዳጣው ማለት ግራ ግብት እስከሚላት ድረስ በጣም እየፈተሸች ነው ያለችው ማለት ነው። ስለዚህ መድኃኒት ይህን ነገር ታዋጣለች ወይስ ደግሞ አሁንም ተንኮል መቀጠል ትችላለች? ዛሬ ወዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ